ቢመቻቸውና ቢችሉ ሁላችንንም ክርስቲያኖችን ጂሃድ አዘው ሊጨርሱን ወይም ደግሞ አርደው ሊገሉን ፈቃዳቸው ነው፣ ግን አልቻልንም ይላሉ። ሙስሊም ሴቶች ገንዘባችሁን አውጡ። ወንዶች አገር ቤት ያላችሁ መሳሪያችሁን ግዙ። አረብ ሀገር ያለህ በግ የምትጠብቅ ፍየል የምትጠብቅ ጀግናው እረኛ ሹፌርም ይሁንክ ባለሀብትም ይሁንክ ቀፈተን አትሙላ። አውጣ ራስን ለመጠበቅ። ምክንያቱም ያን ካላደረክ አይታዘንልህም። ወላ መንግስት ወላ ጅኒ አይታዘንልህም። ጫካ የገባው በቁጥር ኤው። ይህ ፎቶ የተኖረ ህይወት ነው። ዛሬ ሚዲያ ላይ ሲዘዋወር ነበር ይህን ፎቶ የተመለከቱት። እናም በዚህ ህፃን ልጅ ፎቶ ውስጥ በጣም ብዙ ጌታችን የተናገራቸውን የመጽሐፍ ቅዱስ ክፍሎች እንዳስብ አድርጎኛል። እስቲ ዝም ብላችሁ ተመልከቱት። በዚህ ፎቶ ውስጥ ስንት ጥቅስ ይወጣለታል? የመጀመሪያውና አንደኛው ጌታችን ኢየሱስ ክርስቶስ ለሐዋርያቱ ምን ብሏቸው ነበር? ሊከተለኝ የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነበር ያላቸው። ይሄ ህፃን ልጅ ስለ መስቀል ምንነትና ምስጢር ላያውቅ ይችላል። ነገር ግን የመስቀልን የመከራ ህይወት በሚገባ ኖሮታል። ይህ ህፃን በእጁ የያዘው እንጨት ሳይሆን መስቀል ነው። መስቀል ብቻም ሳይሆን የተኖረ የመከራ ህይወት ነው። ሁለተኛው የሚደንቀኝ ጥቅስ ከዚህ ፎቶ ስመለከት የታዘብኩት ሐዋርያቱ ከኛ መካከል በመንግስተ ሰማያት ማን ይበልጣል የሚል የፉክክር ጥያቄ ኢየሱስ ክርስቶስን ጠይቀው ነበር እና ጌታችን ምን ብሎ መልሶላቸው ነበረ? አንድ ህፃን ልጅ ከመካከላቸው ወደ ራሱ አቅርቦ በክንዶቹ አቅፎ እንዲህ ያላቸው፣ እንደዚህ ህፃን ካልሆናችሁ መንግስተ ሰማያት አትገቡም ብሎ ነግሯቸው ነበር። እውነት ነው። ዛሬም ላለን ክርስቲያኖች ይህ ህፃን ትልቅ ማስተማሪያ ይመስለኛል። እንደዚህ ህፃን ካልሆንን፣ እንደዚህ ህፃን ካልጸናን፣ እንደዚህ ህፃን መከራ ካልተቀበልን፣ እንደዚህ ህፃን ለክርስትናና ለቤተ ክርስቲያን ካልጸናን መንግስተ ሰማያት ለኛ ልትሆን አትችልም። ሶስተኛው ቅዱስ ጳውሎስ የተናገረው ቃል ነው። ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 3 ቁጥር 11 ላይ እንዲህ ብሎ ተናግሯል። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ብሏል። እንደውም ቅዱስ ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ብሏል። ቅዱስ ጳውሎስ በክርስቶስ ዘመን ኖሮ ከክርስቶስ አጠገብ ተሰቅሎ አይደለም። ነገር ግን እያንዳንዱ ስለ ክርስቶስ ብሎ የከፈለው ረሃብና ጥም፣ ሞትና መከራ ሁሉ ግን ከክርስቶስ ጋር አብሮ እንዲቸነከር ያደርገዋል። ሁላችንም በአንገታችን ያጠለቅነው መስቀል ሕይወት ዘርቶ የታየው በዚህ ህፃን ልጅ ውስጥ ነው። በእውነት ለዚህ ህፃን ልጅና በህይወት ለተረፉት ለእነዚህ ህፃናት እግዚአብሔር አምላክ ቀጣይ ህይወታቸውን ብርታትና ጥንካሬ ይስጣቸው። ለሞቱ ሰማዕታትም ከነሱ በረከትን፣ ለእኛም ደግሞ ከነርሱ ትምህርት ወስደን የምንጠነክርበትን መንፈሳዊ ኃይል እግዚአብሔር ያድለን። እስቲ ከዚህ ፎቶ የታዘባችሁትን ጥቅስ እያወጣችሁ ከታች ጻፉልኝ። እግዚአብሔር ቤተክርስቲያን ይጠብቅልን። እስልምና የሚያዘው ጂሃድ ታውጆ በካፊርና በሙስሊም መካከል ጂሃድ ከታዘዘ ናም ከገደልከው በሚገባ ነው የምትገድለው። ስነ ስርዓት ባለበት መንገድ ጆሮውን ቆርጠህ አፍንጫውን ቆርጠህ ሰውነቱን ያኔ ተሽዊሽ ማድረግ አይፈቀድም። ይሄንም ማለት ታዲያውን ያን ያሰጋል፣ ያስጨንቃል፣ ያስጮሃል። እነሱ አይደሉ እንዴ ስንትና ስንት ነገር የምናየው? እነሱ ማድረጋቸው ደግሞ እኛ ይገርመን። እነሱ እንደዛ ያደረጉ ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم። ወንድም እህቶቼ አንድ ነገር ልንገራችሁ፣ ወላሂ ወዳጅ ምን ብሎ ቢኖርም ፈለገ ነገር ቢሆንም አላህ ግልጹን ነግሯቸዋል። ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم። አይሁድም ሆነ ክርስቲያኖች አይወዱልህም፣ አይወዱም። አንተ የሚያዝምሉ መስሎ ነው? ወደው መስሎ ነው? አበደን ወላሂ አይወዱም። እምላለሁ ቀሰመን ቢላሂ አይወዱም። አላህ ነው ያደረገኝ። ወላሂ በጣም ከሚያናደው ነገር ሙስሊሞች የሆነ ቪዲዮ ኮሽ ብሎ ሲወጣ ሐቅ የሚናገር ነቢያችን ሰለላሁ ዐለይሂ ወሰለም ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም ተብሎ እስኪመሰከር ሰዎች እንዲጋደል ታዝዣለሁ። አቱንኪራ ታስተባብለዋለህ። ገና ለገና እነሱ ቪዲዮ ይሰራሉ ብለህ ይስሩ። ምን ትሆናለህ? ታዲያ ቁርአንም አለ አንቀ ሐዲስም አለ። ነገራቶችን አላህ ያለውን ነገር በመካድ ወይም መልእክተኛው ያሉትን ነገር አይ ብሎ በማቅማማት አይደለም። ሐቅ ነው ተናግረህ ታልፋለህ። ያን እንደዚህ አይነቱን ማሰራጨትም አስፈላጊ ካልሆነ ነገር ግን እንደ ኢንካር እንደ መደበቅ ላ ወላሂ ሊደበቅና ልታፍርበት አይገባም። የሚያፍርም የለም ሙስሊም ሳያፍር አላህ እንዳለው ከተረጋገጠ ሙስሊም ሳያፍርበት
ትክክለኛ ሙስሊም ነው። ካለ በለዚያ የተቀባ ሙስሊም ከሆነ ቅብ ሙስሊም ከሆነ እሱ ሌላ ጉዳይ ነው እና አላህ ቅናቻውን መንገድ ይወፍቅ። ቢመቻቸውና ቢችሉ ሁላችንንም ክርስቲያኖችን ጂሃድ አዘው ሊጨርሱን ወይም ደግሞ አርደው ሊገሉን ፈቃዳቸው ነው፣ ግን አልቻልንም ይላሉ። እኔ አይደለም ያልኩት፣ ኡስታዙ የሚሉትን አድምጡ። ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ተቆጥቆ መለሳችሁ ጥያቄ ያለኝ እኔ ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም። እንዳያችሁት ነው እንግዲህ እቺ ሰሚራ እህታችን ልንነበር አክቹሊ እንደዚህ አይነት አስተሳሰብ ያለው ሰው እንደዚህ ማለትም የደም ጥማት ያለው ሰይጣን ስለሆነ ሰይጣን ደግሞ እህት ሊሆን አይችልም፣ ወንድም አክቹሊ እንደዚህ አይነት ነገር ያለው የጂኒ ወንድም ያለው እነርሱ ጋር ነው። ይሄንን ዝለለውና እንግዲህ ሰሚራ ምን ብላ ተጠይቃለች? በአረብ ሀገርም ሆነ በኢትዮጵያ ውስጥ እንግዲህ ያው ክርስቲያኖች አሉ። ታዲያ ለምንድነው ሃይማኖታችን ይሄን የሚያዝ ከሆነ ለምንድነው የማይፈጸመው ሲሉ ብላ ስትጠይቃቸው ምን ብለው ሲመልሱ እንሰማለን? ስላልቻለን ነው። ኦኬ ቢችሉ ኖሮ ግን ምን ያደርጉ ነበር? አርደው ይጨርሱ ነበር፣ ወይ ደግሞ ገለው ይጨርሱ ነበር። እና ለሙስሊሞች ምናልባት ጥያቄ ከገባችሁ ያው እንግዲህ ነብያችሁ አእምሮ ጎዶሎ ናችሁ ይላቸዋል ብዙ እህቶችን በተለይ እና እስልምና ለሴት ልጅ ምንዋም ነው ብዬ አላስብም። አክቹሊ በጠለቅ ብላ እስልምና ብታየውና ብትመለከተው ልትቆይ የምትችልበት ቦታ ነው ብዬ አላስብም። እኔ ይሄ ነው ያሳሰብ። እሺ መጽሐፋችሁ ስለሚል ነው። እና ነብያችሁም ደግሞ የአእምሮ ጎዶሎ ናችሁ ይላቸዋል። እሱን እንተውና ርዕሳችን ስላልሆነ ግን ምንድነው የኔ ጥያቄ? ሰውን ግደሉ ካለ ማን? ፈጣሪያችሁ። እርሱ የሚችለው መፍጠር እንጂ መግደል አይደለም ማለት ነው። ጋይስ ተመልከቱ። ፈጥሯል። የፈጠረው መውሰድ ካልቻለ ይህ አምላክ የሚያስብል አምላክ ሊሆን አይችልም ማለት ነው። አምላክ የሚያስብለውን ነገር ምንድነው? ሰው መፍጠርም ይችላል፣ መግደልም ይችላል። ዓለማት ሁሉ የተፈጠሩት በአምላክ ስለሆነ መውሰድም ደግሞ ማሳለፍ የሚችለው አምላክ ነውና፣ ስለዚህ እናንተ እንድትገሉ ለምሳሌ እስላም የነበረ ሰው ከእስልምና ለቆ ቢወጣ ምን ይደረጋል? ይገደላል። ለምን? ምክንያቱም እዛ ውስጥ ይዞ ቢወጣው ሚስጥር ይኖራል ተብሎ ስለሚታሰብ ወይም ደግሞ አስቀድሞ የነበረው እስልምና ላይ ሲወጣ የወጣበት ምክንያት አለው። ያ ምክንያት ደግሞ እስልምና ላይ ያለውን ድክመት ስለሚያውቅ ነው። ያንን ነገርም ለሰዎች የሚያሳውቅ ከሆነ ብዙዎች ከእስልምና ይለቃሉ ማለት ነው። ብዙዎች ከእስልምና ከለቀቁ ደግሞ እንደሚታወቀው እስልምና በቁጥር በምን በብዙ በመውለድ በመባዛት በጦርነት በምን የተስፋፋ እምነት ስለሆነ ምን ይሆናል? ቁጥሩ በፍጥነት ደግሞ ሊቀንስ ይችላል። ስለዚህ ምን ማድረግ ጀመሩ? በነፍስ ማስፈራራት ማለት ነው። እና እዚህ እስልምና ላይ ነው እስልምና ብላችሁ ብትቆዩት በቅንነት በጨዋነት እንደምትመልሱልኝ ተስፋ አደርጋለሁ። ሁላችሁም ግን በቻላችሁት መጠን ይህ ቪዲዮ ሼር ፖስት አድርጉት። አዎ ታቦት ሲወጣ የምትጠርግላቸው ከሆነ ይወዱሃል። እንዴት አይወዱህም? ችቦ ይዘህ የምታበራላቸው ከሆነ ይወዱሃል። እንዴት አይወዱህም? እንኳን አደረሳችሁ የምትል ከሆነ ይወዱሃል። እንዴት አይወዱህም? ይወዱሃል። አላህ ግን ይጠላሃል። እዚህ ጋር ደግሞ እነሱ እኮ እንደማይወዱን እኮ ተናግረዋል። አላህ ነግሮናል እኮ እኛንን እንጂ ሃ አንቱም ሃኡላኢ ቱሒቡነሁም ወላ ዩሒቡነኩም። እናንተ ራሳችሁ ናችሁ ተወዷቸዋላችሁ፣ እነሱ ግን አይወዷችሁም አለ አላህ። አያችሁ፣ ወለን ተርዳ አንከል የሁዱ ወለን ነሳራ ሐታ ተተቢዐ ሚለተሁም። ለን አበድይ እስከ የውመል ቂያማ እኮ ነው። ለወር ለሁለት ወር ለዓመት ምናምን አይደለም። አበደን አበድ መቼም ቢሆን አይወዷችሁም። ጠላቶቻችሁ ናቸው፣ ይጠሏችኋል። አይሁዶችም ሆነ ነሳራዎች አለ አላህ። ሐታ ተተቢዐ ሚለተሁም ሊወዷችሁ የሚችሉት የእነሱን መንገድ ስትከተሉ ብቻ ነው። ብዙ ጊዜ ሌላው ሊያጨበጭብልህ የሚችለው ነን ሙስሊም የሆነው አካል እስልምና ላይ የሆነ ነገር ሰብረህ ስትሄድ ጥሰህ ስትሄድ ነው። አለበለዚያ አላህ ነው ውሸታም ወይ አንተ ነው ውሸታም? አላህ ነው እንዲህ የሚዋሸው? ሐታ ተተቢዐ ሚለተሁም
የነሱን መንገድ የምትከተሉ ከሆነ አዎ ታቦት ሲወጣ የምትጠርግላቸው ከሆነ ይወዱሃል። እንዴት አይወዱህም? ችቦ ይዘህ የምታበራላቸው ከሆነ ይወዱሃል። እንዴት አይወዱህም? እንኳን አደረሳችሁ የምትል ከሆነ ይወዱሃል። እንዴት አይወዱህም? ይወዱሃል። አላህ ግን ይጠላሃል። እዚህ ጋር ደግሞ የሰሞኑን ሙርተድ የሆነችው በግ ተከታታይ ድራማ የመጨረሻ ክፍል እነሆ ይዘንላችሁ መጥተናል። ጠዋት የተናገሩትን ማታ የሚረሱት የዋሃብያ ኡስታዞች ሙርተድ ማለት ምን ማለት እንደሆነ በራሱ አንደበት አብራርቶልናል። ከዛ በፊት ግን ተወዳጆች ይህን ቪዲዮ በደንብ ኮፒ ሊንክ በማድረግ አቅም ስጡልኝ። እንዲሁም ይህን ኡስታዝና ለመሰሎቹ ለሙርተዷ ተከታታይ ድራማ ተዋናዮች በሙሉ ሜንሽን እያደረጋችሁ በማድረስ ሁላችሁም ተሳተፉ። ወደ ቪዲዮ እንሂድ። የሶሪያው መንግስት አህመድ ሸርዕ ሙርተድ ነው መገደል አለበት ብለው ወይም ሙርተድ ሆኖ 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 ወይ ይሆን ቢገደል እንኳን አገዳደሉን አሳመው። ኡስታዙ እንግዲህ ያስተማሩት ስለ ሙርተድ፣ ስለ ጂሃድ፣ ስላጠፉ ሰዎች ስለ ሶስት ነገሮች አስተምረው እንደ ምሳሌ አድርገው ስታርድ ስትገል ሰውንም ቢሆን እንስሳትንም ቢሆን ስትገድል በስነ ስርዓት በርህራሄ ቢላዋውን ስለ ማረድ አለብህ። ልክ እንደዛው ሁሉ እነዚህ ሰዎችም ስትገድል እንደዚሁ በርህራሄ አይኑን አውጥተህ ጥርሱን ጎልጉለ ምናምን ሲያው ግደለው። ዘ ሜን ፖይንት ኢስ ግደለው 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 ነው። ዋሃብያ ውሸት ታርጋው መለያው ነው። ምን አሉ? በግ ነው ስለ በግ ነው የተናገረው ብለው ሰሞኑን እንግዲህ ሚዲያው ላይ ምን ያህል ሲያራግቡ እንደነበር አይታችኋል። ሰው እንዴት ነው በግድ በጉ እኔን ነው አሳምረህ እረድ የተባልከው ብሎ እንዴት ነው የሚዘግተው? ሰው እንዴት ነው በግድ በጉ እኔን ነው አሳምረህ እረድ የተባልከው ብሎ እንዴት ነው የሚዘግተው? ጥላቻ አይናቸውንም አእምሯቸውንም ያወራቸው ነው። በነገራችን ላይ ይሄ በጣም አሪፍ አጋጣሚ ነው። ውስጣችሁ ላይ ይሄ የተከማቸውን ጥላቻ ነው ያወጡት። የሙርተዷ ድራማ ግልጽ ሆነችላችሁ። ዋሃብያ ዛሬ ካለ ትላንት ዋሽቶ ነበር ማለት ነው። ነገም ከኖረ ዛሬ ይዋሻል ይለኝ ነበር ወንድሜ ክርስቲያን። የሶሪያው መንግስት አህመድ ሸርዕ ሙርተድ ነው መገደል አለበት ብለው ካወጁ በኋላ እሱም በድብቅ ሊገሉት ሁሉንም ነገር ከጨረሱ በኋላ ነው የሶሪያ የደህንነት መስሪያ ቤት ደርሶባቸው ይህንን ነገር ያከሸፈው። አስባችሁታል? ከረጅም ዓመት ጦርነት በኋላ እያንሰራራች ያለችን ሀገር አንድ መሪ ቢገድሉ ምን ሊፈጠር እንደሚችል። እነዚህ ሰዎች የምን ሃይማኖት እንደው ምንን እንደሚያቀነቅኑ ሁላ በጣም ነው ግራ የሚገባው። ይህንን ለማድረግ ያሰቡት ዳዒሾች ወይንም አይኤስኤስ የሚባሉት ናቸው። ያ ሱብሓነክ። አሁንም ከሆነ በነገራችን ላይ የሀገሪቱ መንግስት ይህንን ቡድን የሚከፈለውን ዋጋ ከፍሎ ማጽዳት ካልቻለ ይህንን አህመድ ሸርዕን አይሁዶች አይደሉም የሚገሉት፣ ወይ አሜሪካ ወይ እስራኤል ሌላ አይደለም። እነዚህ ሰዎች ናቸው። እነዚህ ሰዎች ማጽዳት መቻል አለበት፣ ለሱሪያ ህዝብ ሲባል ማለት ነው። በየሀገሩ እየተንከራተተ ያለን ህዝብ እንደገና አሁንም አንሰራራች ተብላ በተስፋ እየታየች ያለችን ሀገር አንድ መሪ ገድለው እንግዲህ እንደ ሙርተድ እንደሆነችው በግ ተከታታይ ድራማ ተዋናዮች መሰረት ይሄ ሰውዬ በግ ነው ማለት ነው። ሰው አይደለም፣ በግ ነው፣ እንስሳ ነው። እንደዛ ነው እያሉ ያሉት። ሙርተድ ነው። ሙርተድ ከተባለ ሰው አይደለም ማለት ነው። ምክንያቱም እዛ ጋር ምንድን ነበር ያሉ? ወይም ሙርተድ ሆኖ። ይህንን ያዘዘው ደግሞ ነቢያቸው መሐመድም አምላካቸውም አላህ ጨምር ነው። የሴቶች ምዕራፍ ሱረቱ ኒሳ አያ 89 ወይ ደግሞ አንቀጽ 89 ላይ እነርሱ እንደካዱ ብትክዱ እኩል ብትሆኑ ተመኙ፣ በአላህ ሃይማኖት እስከሚሰደዱ ድረስ ከእነርሱ ወዳጅነትን አትያዙ። 4 ነጥብ ካለ በኋላ ልብ በሉ፣ ከእምነትም ቢያፈገፍጉ ያዟቸው፣ ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው፣ ከእነርሱ ወዳጅነትን ረዳትነት አትያዙ ይላል። እንጨምር እንግዲህ ይህ የአላህ ትእዛዝ ነው አሁን ያነበብነው። አሁን ደግሞ መሐመድስ ምን አለ በዚህ ጉዳይ ላይ? ሱናን ኢብን ማጃ 2535 ኢት ዋዝ ናሬትድ ፍሮም ኢብን አባስ ዘ ሜሴንጀር ኦፍ አላህ ሴድ፣ የተዘገበው ከኢብን አባስ ነው። የአላህ መልእክተኛ እንደዚህ አለ፣ ሁኤቨር ቼንጅ ሂዝ ሪሊጅን ኤክስኪዩት ሂም፣ ማንም ሃይማኖትን ቢቀይር ሰዋው። ቪዲዮ እንዳይረዝም የአንድ ኡስታዝ ደግሞ ምስክርነት ልጨምርላችሁና ላብቃ። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ
በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ሙስሊሞች ለእንስሳ ነው ብላችሁ ተንጫጩ የነበራችሁት ይሄ ሰውዬ በግ ነው ማለት ነው፣ ሙርተድ ነው፣ በግ ነው ማለት ነው። እስኪ በኮሜንት መልሳችሁን አሳውቁኝ። ቸር ይቆያል። እንግዲህ አላህ እኛ ክርስቲያኖችን እጅግ አምርሮ ይጠላናል እና ሙስሊሞችም ስለ አላህ ብለው ደግሞ እኛ ክርስቲያኖችን ደግሞ ይጠሉናል። እስኪ ይህ ኡስታዝ የሚናገረውን አድምጠን እንመለስ። ስትመለሱ ግን ኡስታዙ የሚናገረውን ተቃራኒ የእኛ ጌታ ምን እንደሚለን ደግሞ አሳያችኋለሁ። ወደ ኡስታዙ እስኪ እንሂድ። ወንድሞቻቸው እህቶቻቸው ቢሆኑ አይወዳጁም ነው የሚለው። ላላ ብለሽ መጥራት አለብሽ እነዛን ሰዎች ሊላሂ ብለሽ። ላላ ብሎ መውደድ ላላ ብሎ መጥራት የሚባል ነገር አለ። ይሄ ዲን ጉዳይ ነው ራሱ። እኛ ካፊሮችን ላላ ብለን ነው ጋር ማውራት ከምን ያገናኘዋል? አዎ ላላ ብለን ነው የምንጠላቸው ካፊሮችን ምንጠላቸው፣ በኩፍርነታቸው እንጠላቸዋለን፣ እንጸየፋቸዋለን። ነገር ግን አላህ ፍጡሮቹ ናቸው። በጉርብትና በጥሩ ቤተሰብ ምናምን ነገር ተከባብረን መኖር ተዋደን መኖር እንችላለን። ይሄ አንደኛው ሙፈሰል ነው። በተናጠል አይፈቀድም። እንደዛ በዲን አንፃር ማለት ነው። ክርስቲያን ወንድሞቼና እህቶቼ ማለት አይፈቀድም። ስለ አላህ ስትይ ክርስቲያኖችን ልትጠያቸው ይግድ ይልሻል ይላታል። እኔ ግን ስለ እግዚአብሔር ብዬ የምጠላው አንድ ሙስሊም የለም። ስለ እግዚአብሔር ብለን የምንገለው፣ የምንገፋው፣ የምናሳድደው፣ የምናስጨንቀው አንዳችን ፍጥረት የለም። መጽሐፍ ቅዱስ እንዲህ ይለናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 44 ጀምሮ እንደዚህ ይለናል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ በስሜ ጥሉልኝ አላለም። አሳዱልኝ፣ ግደሉልኝ አላለንም። ታዲያ የክርስቲያኖች አምላክ ምንድነው የሚለው ካላችሁን፣ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠላችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁንም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ይለናል መጽሐፍ ቅዱስ የሚናገረው ነው። ለጠላቶቻችን ራሱ ምን እንድንል መልሰን ጠላት እንድንሆን አይደለ፣ ውደዷቸው ነው የሚለው። ምክንያቱም እርሱ ዓለሙን እንዲሁ የወደደው እግዚአብሔር አብ አንድያ ልጁን የላከው የሰጠን ዓለም ሁሉ እንዲድን ነው። በማን አምነው? በክርስቶስ ኢየሱስ። ለዛ ነው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ስለዚህ ኑ ወደዚህ የሚደንቅ ሕይወት፣ ኑ ወደ ክርስቶስ ሕይወትን ታገኛላችሁ። ወደሚደንቅ ብርሃን ትመጣላችሁ። ጥላቻ ጨለማል። በጨለማ ውስጥ ካላችሁ ደግሞ ሊያበራላችሁ የሚችለው ደግሞ ክርስቶስ ኢየሱስ ብቻ ነው። በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ስለዚህም ሕይወትን አግኙት፣ ከክርስቶስ ጋር ትኖራላችሁ። ለእርሱ ብላችሁ የምትገሉለት አትኑሩ። ለእርሱ ብላችሁ የምታሳድዱለት፣ ስለ እርሱ ብላችሁ የምትጠሉለት ሳይሆን ስለ እርሱ ብላችሁ የምትሞቱለትን እውነተኛን ፍቅር ስትቀምሱ ሕይወትንም ታገኛላችሁ፣ ለዘላለምም ከእርሱ ጋር በእረፍት ትኖራላችሁ። ኑ በብርሃኑ ተመላለሱ። ጽሑፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ያው ሌላ ምርጫ የላቸውም። በእርግጥ ለክርስቲያኖች የሚሰለጥኑት እንደምትመለከቷቸው ማለት ነው። ሐፊዝ ናቸው፣ የቁርአን ሐፊዞች ናቸው። ቁርአንን የሸምድደው የጨረሱ ሰዎች ናቸው። እንደኝታቸው ነው። የቁርአን ሐፊዝ ውድድር ያካሄዱ ጎን ላይ መርከዝ አቡ ሙስሊም የቁርአን ሐዲስና የተርቢያ ማዕከል የሚለው የቁርአን ሐፊዝ ቁርአን በነዘር ቁርአን ምናምን ይላል። እንደምታያቸው የቁርአን ቦታ ቁርአን መማሪያ ቦታ ነው። ደግሞ ቁርአን ካለቀ በኋላ ምን አይነት ትምህርት ነው የሚያስተምራቸው? በዚሁ
ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን ሞት። እንግዲህ የተመለከታችሁት እየሆነ ያለው በአጠቃላይ ኮምቦልቻ ላይ አካባቢ ያለ ኮምቦልቻ ይሄ ብቻ አይደለም። ወደ ጫካ አካባቢ ላይ በጣም ብዙ ማሰልጠኛዎች አሉ። ይሄ እንደምትመለከቷቸው የቁርአን ማዕከላታቸው ይሄ ብቻ አይደለም። በየመስጂዱ ስር ባሉ ከስር ባሉ ቦታዎች እንዳለ የመሳሪያ ማከማቻዎች ጭምር ናቸው። የሰይፍ፣ የጩቤ፣ የገጀራ የነኚህ ማከማቻ እንዳለ በተለይ በትልልቅ መስጊዶች አካባቢ ላይ በጣም ብዙ አሉ። በቪዲዮም ተይዞ እናውቃለን፣ አይተነዋል። ይሄ የሆነ ያለው ኢትዮጵያ ውስጥ በፊት 1999 ላይ እንደምታስታውሱት ጅማ በሻሻ ላይ ከመስጊድ 2 መኪና ነው የወጣው። 2 መኪና ሙሉ መሳሪያ ነበር የወጣው። በአንድ ቀን ጂሃድ ለመፈጸም ከኦርቶዶክሳውያን ክርስቲያኖችን ለመጨረስ ነበር ዓላማው። በተወሰኑ ኦርቶዶክሳውያን ክትትል መረጃው ፖሊስ ጋር ደርሶ ፖሊስ ተከታትሎ እንዳለ 2 መኪና ሙሉ ያወጣው። አሁንም ኮምቦልቻ ወደ ወሎ አካባቢ ላይ ያሉ ነገሮች ደስ የሚያሰኙ ነገሮች አሉ። ይሄን እንደ ክፍል አንድ ያዙት፣ ክፍል ሁለት እንመጣበታለን። በጣም ጸያፍ የሆኑ ስራዎች ይሰራሉ። መሳሪያዎች ተከማችተው ገብቷል። መሳሪያዎች አሉ። የሆነ ምክንያት ነው የሚፈልገው ኮምቦልቻ ላይ ጠብ ከተነሳ ግን የዛን ጊዜ እልቂቱ ከባድ ነው። በየመስጂዱ ከስር ባሉ ግራውንዶች ውስጥ እንዳለ የመሳሪያ መዓት ነው ያላቸው። በቪዲዮ ጭምር አይተነው እናውቃለን። በሆኑ ስልጠናዎች ላይ በሃይማኖታቸው ምክንያት እየተገደሉ ባለበት ሰዓት ላይ ፕሮፋይል ማድረግ እንደዛ ምናምን እሱ አይደለም ዋናው ለውጥ የሚያመጣው እሱ አይደለም። ዋናው እሱ አይደለም። መሬት የወረደ ለመስራት ሞክሩ። በእያንዳንዳችሁ በያላችሁበት ቦታ ተጽዕኖ ማምጣት ትችላላችሁ። ቲክቶክ ላይ ስትመጣ ሃይማኖተኛ መሬት ስወርድ ደግሞ ያኔ ተመሳስዬ ነው መኖር የምፈልገው ምናምን ነገር እሱ ያስበላል። ከቲክቶክ በላይ ይልቅ መሬትም ፈርጣማ መሆን አለብን፣ ጠንካራ መሆን መቻል አለብን ማለት ነው። ትልልቅ ጽዋፍ ስላበራን የሆነ የመፈክር አይነት እንትን ዜማዎች ስላሰማ ምናምን ብዙም ለውጥ አይመጣም እና ምን ማድረግ አለብን የሚለውን ከማን ጋር ነው ለማን ነው ምን እየሰራ ነው የሚለው መለየት፣ ጠላትህን በደንብ ማወቅ፣ ገዳይህን በደንብ ማወቅ፣ ቅድሚያ ችግርን ማወቅ፣ ለመፍትሄውም 50% ችግርን ማወቅ ይባላል። ስለዚህ የጠላትን ኪስ ሽጉጥና ቢላ የሚገዛበትን ገጀራ የሚገዛበትን አዳብረ ስታበቃ ራስ ከደህየ በኋላ ገደለኝ ብዙም አያዋጣም። ለአራጆች ገንዘብ መሆን ማቆም ቅድሚያ፣ ለአራጆች ድምፅ መሆን ማቆም ቅድሚያ፣ ለተራጆች እንጂ ለአራጆች እነኛ እንዴት እንደሚሰሩ ስለምናውቀው ማለት ነው። አብዛኛዎቹ የኛዎቹ በቀላሉ በትንሽ ነገር ይሸወዳሉ፣ ይታልላሉ፣ ይጭበረበራሉ። ያመጣው አይ ቲንክ ከማመን አንጻር ይመስለኛል። ሰዎች ሁሉ ከማመን አንጻር ነው። ብዙም አስሄድም። ቆረጥ ብሎ ቆፍጣን በሉ። ምንም ይሁን ማንም ይሁን በሃይማኖት ጉዳይ ላይ እንደራደርም የሚል አቋም ይኖራችሁ። እሱ ከመፈክር የዘለለ ልባዊ ይሁን፣ በልብ ይሁን። ልብ ጠንካራ ሲሆን በተግባር ትገልጠዋለህ፣ በየትኛውም ቦታ ማለት ነው።